ይሄን መረጃ አዳርስ። ሀገር ውስጥ ከሀገር ውጭ ያላችሁ በተለያዩ ቋንቋም ቢሆን ድምጽ ሆኗቸው። ሼር የማያደርግ እንዳይኖር የሚያስነባ መረጃ እነግራችኋለሁ። ብንወድም ባንወድም ጥቁር ለብሰን እንድናለቅስ የሚያደርግን መረጃ እነግራችኋለሁ። ዛሬ ቤተክርስቲያን በይበልጥ እጅግ በደንብ አድርጋ አልቅሳለች። ለምን? ምዕመኖቿ ተገድለዋል። የራሷ ይቺ ቤተክርስቲያን ራሷ እንኳን ተቃጥላለች። ታቦት ከአንድ ወደ አንድ ቦታ ተሰዷል። እህል ወድሟል። ሌላው ዓለም አይደለም፣ እዚሁ ኢትዮጵያ ነው። ማህበረ ቅዱሳን በዘገባው እንዲህ ሲል አወጣ። በምስራቅ አርሲ ሀገረ ስብከት ከ10 በላይ በሌሎች ደግሞ እስከ 37 የሚጠጉ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸው ተቃጥሏል። እንደ ወትሮ አርሲ ይህንን አድርጋለች። አሁን የመረረ የከረረ ሆኗል። ይሄም ትናንትናና ዛሬ የሰማነው መረጃ ነው። 23 24 ላይ ማለት ነው። አሳዛኝ ነው። ቤተክርስቲያን ተቃጠለ ተባለ። እርግጥ ቤተክርስቲያን ቢቃጠል ህንጻው ነውና ህንጻው ይሰራል። ነገር ግን በርካታ ምዕመናን ተገድለዋል። በርካታ ውድመት ደርሷል። ከብቶቻቸው፣ ንብረቶቻቸው ተዘርፈዋል። የቅዱስ ታቦቱ ታላቁ መስዋዕት የሚቀርብበት መሰዊያው ነው ተሰዷል። ምዕመናንም ከአንድ ቦታ ወደ አንድ ቦታ ይዘው ለመሄድ ተገደዋል። 101 ዓመት ያስቆጠረው 4 ትውልድ ያህል የቆየውም ቤተክርስቲያን ዶግ አመድ ሆኗል። አርሲ ነው ይሄ ሆኖ። ጥቁር ለብሰን እናነባለን። ማንን እንደምንጠይቅ አናውቅም። አብዛኛዎቹ በጫካ ውስጥ ገብተዋል። የተቀሩት ደግሞ በሜዳ አሉ። ይዘው የሄዱት፣ ይዘው የሮጡት፣ ይዘው ያመለጧት አንድና አንድ ይች ማህተባቸው ናት። ክርስቶስ ኢየሱስ በቀራኔው ኮረብታ ላይ በዚህ መስቀል ላይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ ተቤዥቶናል። አንገታችን ይቆረጥ ይሆናል እንጂ ይህንን መስቀል ከአንገታችን አናወጣም፣ ማተባችን አንበጥስም ብለው ክርስቶስን ይዘው ሄደዋል። አቤቱ ጉልበቴ ሆይ እወድሃለሁ፣ ኃይሌ፣ አምባዬ፣ መጠጊያዬ፣ መድኃኒቴ፣ መሸሸጊያዬ አንተ ነህ ሲሉ ለቅዱስ ዳዊት እያዜሙ እነሆ ተሰደዋል። ኦርቶዶክሳውያን አባቶቻችን ታቦቱን ይዘው ለቅዱስ ዳዊት እየዘመሩ እየጸለዩም ወደፊት ለፊት ታቦቱን ይዘው ሄደዋል። ታቦት ተሰዷል። ቤተክርስቲያን ተቃጥሏል። ምዕመናን ተገድለዋል። ይህ ኢትዮጵያ ውስጥ ነው። ይህ አርሲ ነው። ይህንን ይድረስ ለአባቶች አንልም፣ ይድረስ ለሲኖዶስ አንልም። ብቻ ወደ ማን እንደምንጮህ አናውቅም። ብቻ ለታሪክ ይቀመጥ። ታሪክ በራሱ የሚዘክረው ጊዜ ይመጣል። ባካችሁ አባቶቻችን ህንፃ ህንፃ ህንፃ፣ ልማት 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 እያላችሁ ዕለት ዕለት እኛ ኦርቶዶክሳውያን ታሳዝኑን። ይሄውኛ በዚህ ሰዓት መስማት ምንፈልገው የራቀው እንዲቀርብ፣ ያለው እንዲጸና፣ በጭንቅ ውስጥ ያለው እንዲጽናና ነው። ይሄንን ደግሞ ከእያንዳንዱ የደብር አለቃ ከእያንዳንዱ ካህን እንፈልጋለን። እኛ ያልተገደልነው አርሲ ስላልሆን ብቻና ብቻ ነው። የሰማይ አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ሰላሙን ለምድራችን ለሀገራችን ከሁሉ ደግሞ ለምትቀድመዋ ለንዕድ ክብርት ለሆነች ለቤተ ክርስቲያናችን እግዚአብሔር ያምጣል። አባቶች ድንግል ማርያም ምስክሬ ናት፣ መፍራት በእናንተ አያምርም። ድምፅ አለመሆን በእናንተ አያምርም። መንጋውን ችላ ማለት በእናንተ አያምርም። ይሄ ጩኸት የኛ ሳይሆን የእናንተ ነበር ዛሬ መሆን ያለበት። ዝምታ በእናንተ አያምርም። አይቶ እንዳላየ ማለት በእናንተ አያምርም። መልስ አለመስጠት በእናንተ አያምርም። ቦታው የተቀመጣችሁበት ቦታ ተመችቷችሁ ተንደላቃችሁ የምትኖሩበት ወንበር ሳይሆን እንደዚህ ግፍ ሲፈጸምና በሚለቀስበት ሰዓት ላይ መከራ በሚበዛበት ሰዓት ላይ አጥፋችሁ እንድትናገሩ ልጆቻችሁ እንድትጠብቁ ነው ክርስቶስ ኢየሱስ አደራ ያላችሁ እንጂ አይታችሁ እንዳላየ ሰምታችሁ እንዳልሰማ ዝም እንድትሉ አይደለም። ስለ እውነት ነው የምላችሁ። የዛሬው ትውልድ ያልፋል። የነገው ትውልድ ግን ስማችሁን ለዘላለም በማይረሳ መንገድ ነው የሚያነሳውና አባቶች መፍራት ዝም ማለት
በእናንተ አያምርም። አሁንም ድረስ በሰቆቃ ነው ያሉት፣ እየሞቱ ነው ያሉት ከህፃን እስከ አዋቂ። ቤተክርስቲያን እየተቃጠለ እናንተ ግን የተለያየ አይነት ስራ ላይ ሆናችሁ ይሄ ተመረቀ ይሄ ተከፈተ ማለት በእጅጉ በጣም የሚያሳፍር ነውና አባት እንደ አባት ቆፍጠን ብሎ ካልተገኘ ምን አለ ታዲያ? ምንድነው የሚያስፈራችሁ እናንተ? ለዓለም እኮ የሞታችሁ ሰዎች እኮ ናችሁ። ልጆቻችሁ እኛ ብቻ ነን። የሥጋ ልጅ የላችሁ ምን የላችሁ። የኃላፊነታችሁ እኛን መጠበቅ እስከሆነ ድረስ ለምንድን ነው ይሄንን ስራችሁ ማለት? እነሱ የመግደል መብት ካላቸው፣ እነሱ በይፋ የመጨፍጨፍ መብት ካላቸው እኛ ራሳችን የመጠበቅ መብት እንዴት አይኖርንም? ቢያንስ አትሊስት እንኳን አትግደሉም ብሎ ተቋማዊ በሆነ መንገድ መግለጽ እንዴት ይከብደናል? እናንተ ግደሉ እኛ ዝም እንበል። እነሱ ሲገድሉ ፍትሃዊ ሚድበሰበስ፣ እኛ ስንናገረው ደግሞ ጨብጫሪ። እንደው አሁን ይታረቃል ይላል። ደም እያፈሰስክ እየገደልክ ዝም በል አታንሳው። እዚህ ጋር የገደለ የተገደለውን ደግሞ የሚያስተባብል ሰው እኩል ነው ይላል። እሺ ገዳዮች ዓላማቸው ነው ለፖለቲካ የምንበለው፣ ለስልጣን የምንበለው፣ ለኦርቶዶክሳዊ ጥላቻ የምንበለው፣ ኦርቶዶክሳዊነትን ከኢትዮጵያ የማጽዳት በቃ ተልእኳቸው ነው። ለምን አረጉ አንልም፣ ተልእኮ ነው በቃ። በሰይፍም የሚያርገው በመሳሪያ፣ በቋንቋ የሚያርገው በሃይማኖት፣ በምንም የሚያርገው ዓላማው ኦርቶዶክሳውያን ሰዎችን የመቀነስ የመግደል ተግባር ነው። ይህ የነሱ ተልእኮ ነው እንበል። እናንተ ብፁዓን አባቶቻችን እናንተን እያዋረድን እየተናገርን አይደለም። ክህነት የማያስፈልግ በሚል ውስጥ የዘቀጠ ነገር ውስጥ ነው የገባን አይደለም። ግን ይሄ ነገር በሰማይም በምድርም ግን ያስጠይቃል። በኋላ ይሄ ነገር ዳር አይቆምም፣ ወደ መሐልም ይገባል። መሐል ሲገባ ከኛ በፊት መጀመሪያ የሚጀምረው ከጥምጣማችሁ ነው፣ ከቆባችሁ ካስኬማችሁ ይጀምራል። የዛኔ ግን ህዝብ ተነስቶበት የዛ ሰዓት ግን የለም። ይሄን ግን ማወቅ አለባችሁ። ዲሉልኝ ነው የምፈልገውና እስቲ ያውሩ አባታችን ምን ይሰማል? ያን እና ምንድነው ይሄ ጉዳይ? ያው ምናልባት ከዚህ በፊት ታስታውስ ከሆነ ከወራት በፊት የመጀመሪያ ጭፍጨፋ የተደረገ ጊዜ አርሲ ላይ በደንብ በዚህ በሶሻል ሚዲያው ጥሩ እንቅስቃሴ አድርገን ነበር። እግዚአብሔር በሚያውቀው ለዓለም አቀፍ መንግስታትም ጉዳዩ በደንብ እንዲታወቅ፣ ኦርቶዶክሳውያን በደንብ እንዲነቁ፣ ጉዳዩን በደንብ ትኩረት እንዲሰጡት። አሁን ትልቁ ችግር ቤተክርስቲያንን የሚመሩ አባቶች ኃላፊነታቸውን ዘንግተዋል፣ ምንደኞች ሆነዋል። ምንም ጥያቄ የለውም። እነሱን ግን ትተን አትሊስት እንደ አንድ ኦርቶዶክሳዊ ክርስቲያን ምን ማድረግ ነው የሚጠበቅብን የሚለው ላይ የጋራ ግንዛቤ ራሱ የለንም። እውነት ለመናገር እዚህ ሶሻል ሚዲያው ላይ ራሱ የምታየው ነገር እሱን ነው የሚያሳየው። ትኩረታችን ምን ላይ ነው? ብዙ ሰው አሁን ሌላ ነገር ላይ ነው ትኩረቱ። ኦርቶዶክሳውያን እየተጨፈጨፉ በዚህ ልክ የትኛውም ሀገር ላይ የአንድ እምነት ተከታዮች ሲጨፈጨፉ አይተን ሰምተን አናውቅም። ኢትዮጵያ ውስጥ ብቻ ነው እንዲህ አይነት ነገር የሚደረገው። ለምን ከተባለ ንቀውን ነው። ገዳዮቹ ንቀውናል። ሀገር የሰራች ቤተክርስቲያን በህዝብ ቁጥርም ደግሞ ማጆሪቲ ነን እኛ እኮ ኢትዮጵያ ውስጥ፣ ግን እንደ ማይኖሪቲ ነው እየታየን ያለ ነው። ይሄ የሚያሳየው መናቃችንን ነው። ምንም አታመጡም፣ የትም አትደርሱም፣ እንገላችኋለን፣ እናጠፋችኋለን ብለው ይሄንን ፕራክቲካሊ እያደረጉት ነው ያሉት። ለዚህ መንግስትም አይደግፍም፣ ተባባሪ ነው። አባቶች የሚባሉትም ደግሞ አይደግፉም፣ ተባባሪዎች ናቸው፣ አስገዳዮች ናቸው እነሱ ራሳቸው። ስለዚህ ኃላፊነቱ ያለው የሚሞተው ህዝብ ላይና አትሊስት ህሊና ያለው ኦርቶዶክሳዊ የሆነም ሰው የሆነ ሁሉ ሰው በሰውነቱ መገደል የለበትም ብሎ የሚያስብ ሁሉ ለዚህ መቆም አለበት። ይሄን ለማድረግ ደግሞ አንድ አይነት አስተሳሰብ ሊኖረን ያስፈልጋል። አሁን ትልቁ ችግር በዘር ከፋፍለውናል። ሃይማኖተኛ ሆነን እንኳን በዘር በቋንቋ በጎጥ ከፍለውናል። አይ ሰሜን ላይ ሰው ሲሞት ደቡብ ላይ ያለው ሰው አይመለከተው፣ ምክንያቱም የሱ ሰው ስላልሆነ ማለት ነው። እና አንድ ሆነን መቆም ካልቻልን እመነኝ እያንዳንዳችን ቤት እየመጡ ይጨርሱናል። አሁን አዲስ አበባ ብቻ ነው በአንጻራዊነት ሰላም የሆነው። ነገ እርግጠኛ ሆኜ መናገር የምችለው አዲስ አበባ ውስጥ ኦርቶዶክሳዊ ሆኖ
ነጠላ ለብሶ አንገቱ ላይ ክር አድርጎ መሄድ ብርቅ ሊሆን ይችላል ከጥቂት ጊዜያት በኋላ። ይሄ ትንቢት አይደለም። አሁን ካለው ነገር በመነሳት የሚታየውን ነገር ማመልከት ስለሚቻል ነው። መሀል ከተማ ያሉ አብያተ ክርስቲያናት በሙሉ ባዶ ናቸው ከቅድስት ሥላሴ ጀምሮ። ይሄ በዓላማ የሚደረግ ነው። ኦርቶዶክሳውያኑ ከከተማ እንዲወጡ ተደርገዋል። ተነቅለው ተጠርገው እንዲወጡ ተደርገዋል። አብያተ ክርስቲያናቱ ባዶ ናቸው። ነገ የሚፈልጉትን የትኛውንም ነገር ለማድረግ እያመቻቹ ያለበት ሁኔታ ነው ያለውና እኔ የምለው ኦርቶዶክሳውያን እንንቃ። አትሊስት እዚህ ሶሻል ሚዲያ ላይ ያለን ኦርቶዶክሳውያን ሌላ ነገሩን ትተን ለጊዜው አንድ አይነት አጀንዳ ይዘን ድምጽ እንሆናቸው ለነዚህ ወገኖቻችን። ኢትዮጵያ ውስጥ ያሉ ክርስቲያኖች እውነት ለማድረግ ምንም ማድረግ አይችሉም። ጎበዞች አሉ የሚቃወሙ፣ ግን እንደምታውቀው ነው ማንም ምንም ማድረግ የሚችልበት ሁኔታ አይደለም ያለውና ውጭ ያለነው አትሊስት ጠንከር ያለ እንቅስቃሴ ማድረግ እንችላለንና እሱን እናድርግ ነው እኔ ልልም የምችለው። ዮኒ አይሰማም ድምጽ? ይቅርታ፣ እኔ ጥያቄ ምንድነው ካህናቶቹ፣ የቤተ ክርስቲያን አስተማሪዎች፣ የቤተ ክርስቲያን አባቶች አንድ ላይ ናችሁ ወይስ ተለያይታችኋል? እኔ ግራ ስለገባኝ እንድነው የኦርቶዶክስ አባቶች ሆነው ንጹሃን ከፖለቲካ ያልተገናኙ ሰዎች ከምን ጋር ያልተገናኙ ኦርቶዶክስ ስለሆኑ ብቻ እየተመረጡ እየተጨፈጨፉ እያለቁ ያሉትን ዝም የሚባለው ምንድነው? ልዩነት አለ ወይ? ምንድነው የተፈጠረው? ዮኒ ብዙ አይነት ካህናት ናቸው ያሉት። አሁን መቼም የቤታችንን ገበና አውጥተን ለሌላ መናገር ተገቢ ባይሆንም አደባባይ ላይ የወጣ አገር የሚያውቀው ጉዳይ ስለሆነ አንዳንዱ ለኑሮ ነው ማለት። አሁን አብዛኞቹ እውነት ለመናገር እኔ ኢትዮጵያ ውስጥ አይደለም ያለሁት። ኢትዮጵያ ውስጥ ያሉ ካህናት ምንም ማድረግ የማይችሉበት ምክንያት የሆነ ነገር ቢናገሩ መዋቅሩ ኦልሬዲ ተጠልፏል። ዋናው ነገር እሱ ነው። የቤተ ክህነቱ መዋቅር ተጠልፏል በፖለቲካ። ስለዚህ ለምሳሌ አንተ አንድ አጥቢያ ውስጥ የምታገለግል ሰባኪ ልትሆን ትችላለህ፣ ካህን ልትሆን ትችላለህ፣ ወይ የሆነ ፖዚሽን ላይ ያለ የቤተ ክርስቲያን አገልጋይ ልትሆን ትችላለህ። መድረክ ላይ ወጥተህ የሆነ ነገር ብትል ከበላይ ያለው ኃላፊ አንተን ይቀጣሃል፣ ያባርርሃል፣ ከስራ ያግድሃል። ምንም ማድረግ አትችልም። ቤተሰብ አለ፣ ልጆች አለ ምናምን። ኢቭን አሁን ይሄ ሁሉ ጭፍጨፋ ሲካሄድ ቤተክርስቲያኒቱ ቴሌቪዥን ጣቢያ አላት አይደለም? ለምንድን ነው የማይዘግበው? ለምን ይመስልሃል? ለምንድን ነው የማይዘግበው? ተጠልፏል። በቃ እነሱ ሌላ መንግስት የሚፈልገው ነገር ላይ ብቻ ነው ትኩረታቸው። እንዲህ አይነት ነገር እንዲዘግቡ ስለማይፈልግ እነሱ የማይዘግቡት። ቁርጠኝነት የሌላቸው ሆዳደሮች መንፈሳዊ ኃላፊነታቸውን ሙሉ ለሙሉ ለስጋቸው የገበሩ ሰዎች ስለሆኑ ነው እንጂ እውነተኛ ካህናት ጠፍተው አይደለም። እውነተኞቹ ካህናት ድምጻቸው አይሰማም። ከአባቶችም ውስጥ እኮ አሉ እውነተኞች አባቶች የሚያለቅሱ፣ ለወገኖቻቸው የሚያለቅሱ ከቅዱስ ፓትርያርኩ ጀምሮ። እውነት ለመናገር የሰውን ክሬዲት ማሳጣት ተገቢ አይደለም። ብፁዕ ቅዱስ አቡነ ማትያስ በዚህ ዘመን ቤተክርስቲያኒቱን ከብዙ ከዚህ በላይ ሊመጣ ከሚችል አደጋ ታድገዋታል ብዬ አምናለሁ። በግላቸው የሚችሉትን ሁሉ አድርገዋል። ግን ሌሎቹ አባቶች በተለይ ፖዚሽን ላይ ያሉት ቤተክርስቲያኒቱን መምራት ያለባቸው ሰዎች አላማቸው ሌላ ነው እና ትልቁ ችግር በዘር ተከፋፍለናል፣ በጎጥ ተከፋፍለናል፣ በወንዝ ተከፋፍለናል። አንዲት ቤተክርስቲያን ውስጥ እንኳን ሆነን የተለያየ ሐሳብ እንድናስብ ተደርጓል። ይሄ ደግሞ ለብዙ ዘመናት የተሰራበትና አሁን ፍሬው እየታጨደ ያለ ነገር ነው። እንደምታውቀው ኦቨርናይት የመጣ ነገር አይደለም፣ የተሰራበት ነው። ለ30 ለ40 ዓመታት የተዘራብን የዘረኝነት ስራ ነው አሁን እያፈራ ያለው። ይሄን ደግሞ አእምሮ ያለው ክርስቲያን የሆነ በደንብ ጠንቅቆ በማወቅ በአንዲት ቤተክርስቲያን አምናለሁ፣ የአንዲት ቤተክርስቲያን ልጅ ነኝ ብሎ የሚያስብ ሁሉ ቤትም ቦታ ያለ አንድ ሆኖ ለሚሞቱ ወገኖቹ መቆም አለበት። ይሄን ማድረግ ከእግዚአብሔርም ቅጣት ያስመልጣል፣ ከታሪክም ከህሊናም ጥያቄ እንድናለን እና እንዳልከው ብዙዎቹ አንዳንዶቹ ኢንቨስተሮች ናቸው፣ በተለይ ውጭ ያሉት
በየ6 ወሩ በየአመቱ ኢትዮጵያ እየሄዱ የፈለጉትን ነገር ማድረግ የሚፈልጉ ስለሆኑ እንዲህ አይነት ነገር ውስጥ መግባት አይፈልጉም፣ መነካካት አይፈልጉም። ለምን? እነሱ ሌላ ስራ ላይ ነው ያሉት። ሙሉ ለሙሉ መንፈሳዊ ኃላፊነታቸውን ረስተው ሌላ ተግባር ላይ ተሰማሩ ስለሆነ ከዛ አንፃር ነው ነገሩን የሚያዩትና በጣም ትልቁ ችግር እኔ የምረዳው ገዳዮቹማ በዓላማ ነው እየገደሉ ያሉት፣ ግን እኛ ውስጥ ያለው ችግር ነው የበለጠ ከዚህ እንድንገደል ኦርቶዶክሳዊነት ኢትዮጵያ ውስጥ በቃ እንዳይኖር እንዲሰራ ምክንያት የሆነው ውስጥ እኛ ውስጥ ያለ ነው ክርስቲያኖች የሆነው ሰዎች ነን ለዚህ ተባባሪ የሆነ ያለ ነውና ከራሳችንም ነው መጀመሪያ ያለብን ብዬ ነው የማስበው እኔና ትልቁ ችግር እሱ ነው። ውስጣችን ያለው ትልቅ ችግር ነው ዋናው። ገዳዮቹማ በዓላማ ነው የሚገድሉ። ስለዚህ ገዳዮቹ በዓላማ ሲገድሉ እነዚህን ሰዎች ቢያንስ ውጪ መናገር ባይችሉ እነዚህ አባት ተብዬዎች ለምንድን ነው በውስጥ በደንብ አቅም ያላቸው ሶሻል ሚዲያ ላይ ላሉ ወንድምና እህቶቻችን ይህንን ጉዳይ የማያስረክቡት? ስማቸው ሳይጠራ ምናቸው ሳይጠራ ከመንግስት ጋርም ሆነው ከገዳዮቹ ጋር ተባብረው ከመንግስትም ይሁን ገዳይ ምን እንደሆነ በውስጥ መረጃ በስነ ስርዓት የማይሰጡት ለምንድን ነው? ሌላው ቢቀር ስሜ ሳይነሳ እኔ ችግር አለብኝ እዛ ስለሆንኩኝ እንዲያደርጉኛል ያው ስጋቸውን ፈርተው አድርገው ለምን ውጪ ላሉት ወንድምና እህቶቻችን ይሄ ሰው ነው ይሄ አብሮ ተባብሮ እንደዚህ የሚያደርጉት ይሄ ነው በዚህ ጉዳይ ነው የሚገደሉት ይሄ በዚህ ጉዳይ ነው ብለው እንዴት ነው ለህዝቡ እኮ እንዲያግዝ ያ መረጃ መሰጠት አለበት። ህዝቡ ምዕመናኑ አብሮ እንዲቆም እኮ ከተፈለገ እነሱ እንኳን ሳይናገሩ በውስጥ በኩል በሌላ ሰው አስደርገው ይሄን መረጃ ማውጣት ይችላሉ። ምን ነው ለስልጣናቸው ሲባል ባለፈው ለሁለት ልትከፈል ነው ኦርቶዶክስ ብለው ሲያስጮሁ አልነበር እንዴ? ምንም ሳይፈሩ ሙሉ ለሙሉ ስልጣናችን ሊወሰድ ነው ብለው ያዙ ይልቀቁኝ ሲሉ አልነበሩ እንዴ? ህዝባቸው ምዕመናኑ ሲያልቅስ ከስልጣናቸው በልጦ ነው። ለስልጣናቸው ሳይሆን ሳይፈሩ ተናገሩ። ፊት ለፊት ጥቁር ልበሱ ብለው ጥቁር አስለብሰው ሊሰነጥቁን ነው ምን ሊሉን ነው ብለው ለስልጣናቸው ሲሉ በዛ ደረጃ በኃይለኛ ሲናገሩ ነበር። ህዝባቸው ሲያልቅ ግን ይሄን ነገር ለማድረግ ለምንድን ነው የፈሩት? እስቲ ነገር ለምንድን ነው የሚፈራው? ያን ለስልጣናቸው ያልፈሩ ለሞቱት ግን ድምፅ መሆን ያስፈራል ብሎ ማለት እኔ እንደ እውነት አላየውም። እውነት ለመናገር